ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ግንቦት 29 ቀን 2018 ዓ.ም የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። በፌዴራል መንግስቱና በህወሓት መካከል ያለው ውጥረት አገርሽቶ ወራትን ባስቆጠረበት በአሁኑ ወቅት ትናንት በኢትዮ ኤርትራ ድንበር አቅራቢያ በምትገኘው ገመሃሎ በተባለችው የትግራይ መንደር ላይ የድሮን ጥቃት መፈጸሙ ታውቋል። ሀገርን ለመበተን የሚንቀሳቀሱ ኃይሎች ህልም ማምከን ተችሏል ሲል ፊልድ ማርሻል ብርሃኑ ጁላ ተናግሯል። መከላከያ ሰራዊት በታላቅ ተጋድሎና መስዋዕትነት የኢትዮጵያ ሉዓላዊነት ያስጠበቀ የዳር ድንበሯን ያስከበረና ለህዝቧ ሰላምና ልማት መረጋገጥ ግዳጁና ተልዕኮቹን በብቃት የተወጣ የህዝብ ኩራት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ጽሕፈት ቤት በማምሻውን ባወጣው መግለጫ ኦሮሚያ ክልል ባርሲ አካባቢ የተሰማቸውን ጥልቅ ሐዘን ገልጸዋል። የሚሉትና ሌሎች ዝርዝር መረጃዎችን እየላችሁ መጥቻለሁ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። የአማራ ክልል ሚሊሻ 30ኛ ዓመት ምስረታ በዓሉን በባህር ዳር ከተማ በደማቅ ሁኔታ እያከበረ ይገኛል። የአማራ ክልል ሚሊሻ የተመሰረተበትን የ30ኛ ዓመት በዓል የጀግንነት ታሪካችን እያደስን ዝግጁነታችን እናረጋግጣለን በሚል መሪ ቃል ዛሬ ግንቦት 29 ቀን 2018 ዓ.ም በክልሉ ርዕሰ መዲና ባህር ዳር ከተማ በታላቅ ድምቀት ማክበር ተጀምሯል። በዚህ ታሪካዊ የምስረታ በዓል አከባበር ስነ ስርዓት ላይ ከፍተኛ የፌዴራልና የክልል የስራ ኃላፊዎች የተገኙ ሲሆን ከነዚህ መካከል አቶ ተመስገን ጥሩነህ የፌዴሪ ምክትል ጠቅላይ ሚኒስትር፣ አቶ አረጋ ከበደ የአማራ ክልል ርዕሰ መስተዳድር፣ መሐመድ ኢድሪስ የፌዴራል ሰላምና ሚኒስትር፣ ክብርት ወይዘሪት ፋንቱ ተስፋ የአማራ ክልል ምክር ቤት አፈ ጉባኤና ኮሚሽነር ጄኔራል ዘላለም መንግስቴ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ፣ አቶ ኮሚሽነር አስቻለው አላምሪ የአማራ ክልል ሚሊሻ ኮሚሽን ኮሚሽነር ተገኝተዋል። እንዲሁም ሌሎች ጥሪ የተደረገላቸው ከፍተኛ የሀገር መከላከያ ሰራዊት የፌዴራልና የክልል የስራ ኃላፊዎችና እንግዶች በክብር በዓሉ ላይ ታድመዋል ነው የተባለው። የሚሊሻውን 30ኛ ዓመት ምስረታ በዓል ለየት የሚያደርገው ለሀገርና ለወገን ውድ ህይወታቸውን የገበሩና የላቀ ተጋድሎ የፈጸሙ አባላትን የሚዘክር መሆኑ ነው ተብሏል። በበዓሉ መርሃ ግብር ጋር ለማወቅ እንደተቻለው በግዳጅ ቀጠናዎች ላይ በመሰማራት የላቀ ጀብዱና የጀግነት ታሪክ ለፈጸሙ የሚሊሻ አባላት እንዲሁም ለሀገር ሉዓላዊነትና ለህዝብ ሰላም ሲሉ በጀግነት ለተሰዉ የሚሊሻ አባላትና አመራሮች ቤተሰቦች የእውቅናና ሽልማት ይበረከትላቸዋል ነው የተባለው። የምስረታ በዓል የሚሊሻዎችን የቆየ ጀግንነት ታሪክ ከማደስ ባለፈ የአባላቱን ዝግጁነት ይበልጥ ለማጠናከርና ለቀጣይ ተልዕኮዎች ያላቸውን ቁርጠኝነት ለማሳየት ያለመ መሆኑም ተገልጿል። ወደ ላይኛው ዝርዝር መረጃችን ስናልፍ የጠቅላይ ሚኒስትር ጽሕፈት ቤት ማምሻውን በሰጠው መግለጫ ይህንን አሳዛኝ ድርጊት የፈጸሙ የኦነግ ሸኔ ታጣቂ መሆናቸውን አስታውቋል። ጽሕፈት ቤቱ ይህ ጥቃት በአጋጣሚ የተፈጠረ ሳይሆን የሀገሪቱን ሰላምና እድገት ለማደናቀፍ ከሚሹ በአማራ ክልል ከሚንቀሳቀሱ አማጽያና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በቅንጅት የተፈጸመ ሴራ መሆኑን ወንጅለዋል። የጥቃቱ ዓላማ በመላ ሀገሪቱ አመጽ ማስነሳት፣ ከተሞችን በሽብር ማወክ፣ በደፈጣ ጥቃት የዜጎችን እንቅስቃሴ መገደብና በተለይም 7ኛውን ሀገራዊ ምርጫ ማስተጓጎል እንደሆነ የኦሮሚያ ክልል ኮሚኒኬሽን ቢሮ አረጋግጧል። መንግስት ለዚህ ሀገርን የማተራመስ ሰፊ ዕቅድ ማሳያነት በደቡባዊ ትግራይና በአማራ ክልል አዋሳኝ አካባቢዎች የተፈጸመው ትንኮሳዎችን በአብነትም አንስተዋል። የጠቅላይ ሚኒስትር ጽሕፈት ቤት ማምሻውን በለቀቀው መግለጫ ደግሞ ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ ሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አስኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም ሁኔታውን በመቆጣጠር ጸጥታ ኃይላችን በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል ብሏል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ሲሆን በምርጫው ወቅትም ብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍም ችሏል። በንጹሃን ዜጎች ላይ የሚፈጸመው ጥቃቶች ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረ ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽን አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል ነው የተባለው። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትና የውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባልም ብሏል። ይሁን እንጂ የኦሮሞ ነጻነት ሰራዊት ኦነግ በበኩሉ የመንግስትን ክስ ሙሉ በሙሉ ውድቅ በማድረግ ክሱን ወደ መንግስት መመለሱ ታውቋል። የታዋቂው ኃይል ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጁርና ጉደታ ለቢሲ አፋን ኦሮሞ በሰጡት ምላሽ ሰራዊታችን እንዲህ አይነት አሳፋሪ ድርጊት በንጹሃን ላይ እንደማይፈጽም አስታውቀዋል። አቶ ጅርና መንግስትን መልሰው በወነጀሉበት ንግግራቸው ጥቃቱ የፈጸመው ታጣቂ ኃይል ምርጫውን ተቃውሞ መንገዶችን በመዝጋት ምክንያት መንግስት የታጣቂውን ስም ለማጥፋት ሆን ብሎ እያስፈጸመው ነው ብለዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት ታጣቂ አባላት ናቸው ማለታቸውን በተመለከተ ለቀረበላቸው ጥያቄ በሰንቀሌ ወታደራዊ ካምፕ የኦነግን ስም ለማጥፋት የሰለጠኑ የሽመልስ ኃይሎች መኖራቸውን በመጥቀስ ጥቃቱን የመንግስት ኃይሎች እንደፈጸሙትም ተከራክለዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ ሀገርን ለመበተን የሚንቀሳቀሱ ኃይሎች ህልም ማምከን ተችሏል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። መከላከያ ሰራዊት በታላቅ ተጋድሎና መስዋዕትነት የኢትዮጵያ ሉዓላዊነት ያስጠበቀ የዳር ድንበሯን
ማስከበርና ለህዝቧ ሰላምና ልማት መረጋገጥ ግዳጅና ተልኮችን በብቃት የተወጣ የህዝብ ኩራት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኮርሱ እጩ መኮንን ማሰልጠኛ ትምህርት ቤት የ27ኛ ዙር የጽናት ኮርስ እጩ መኮንኖችን በዛሬው ዕለት አስመርቋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት የኢትዮጵያ የጀግኖችና የአርበኞች ሀገር ናትም ሲሉ ተደምጧል። ባለፉት ጥቂት ዓመታት ውስጥ ከውጭ ኃይሎች የገንዘብ ድጋፍና ተልኮ በመቀበል ሀገር ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎችን ህልምን ማምከን መቻሉንም ፊልድ ማርሻል ብርሃኑ ገልጸዋል። እጩ መኮንኖቹ ህዝብና መንግስት የጣለባቸውን አደራ በመቀበል ዘመኑ የሚጠይቀውን የአመራርነት ብቃት በመላበስ በፈተናዎች ውስጥ ፈጣን ውሳኔ በመስጠት በከፍተኛ ስነ ምግባር፣ በሙያዊ ታማኝነት እንዲሁም በሰብአዊና በሀገር ፍቅር ስሜት ሀገራቸውን በቆራጥነት እንዲያገለግሉ አሳስበዋል። የትምህርት ቤቱ አዛዥ ኮሎኔል ከድር ጫጮ በበኩላቸው ተመራቂዎቹ የውጭ ጠላቶችና የሀገርን እድገት የማይፈልጉ የውስጥ ጠላላኪዎች ሴራ ለማክሸፍ የማያስችል በቂ ስልጠና መውሰዳቸውን ገልጸዋል። ሰልጣኞቹ የአካል ብቃት፣ የስነ ልቦና፣ የአመለካከትና የአመራር አቅምን የሚያጎለብቱ ስልጠናዎችን ከመውሰዳቸውን በላይ በወቅታዊ የሳይበር ደህንነት ሁኔታ እየተገነዘቡና በዘርፉ በቂ እውቀት የጨበጡ መሆናቸውንም አብራርተዋል። እጩ መኮንኖቹ በትምህርት ቤቱ በቆዩባቸው ጊዜያት የቀሰሟቸው የጽንሰ ሀሳብና የተግባር ትምህርቶች በቀጣይ የሚሰጧቸውን ኃላፊነት በብቃት ለመወጣት እንደሚያስችላቸው ያላቸውን እምነት ገልጸዋል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ በፌዴራል መንግስቱና በህወሓት መካከል ያለው ውጥረት አገርሽቶ ወራትን ባስቆጠረበት በአሁኑ ወቅት ትናንት በኢትዮ ኤርትራ ድንበር አቅራቢያ በምትገኘው ገመሃሎ በተባለችው የትግራይ መንደር ላይ የድሮን ጥቃት መፈጸሙ ታውቋል። ከሽራሮ በቅርብ ርቀት ላይ በምትገኘው በዚህ ስልታዊ ስፍራ ጥቃቱ የተፈጸመው ትናንት አርብ ሌሊት ወደ ቅዳሜ አጥቢያ መሆኑን ተገልጿል። ከሰሞኑ የትግራይ ታጣቂዎች እና የኤርትራ ወታደሮች በአካባቢው በጋራ መታየታቸውን የሚያሳዩ ተንቀሳቃሽ ምስል ቪዲዮዎች በማህበራዊ ትስስር ገጾች በስፋት ሲዘወሩ መቆየታቸውም ይታወሳል። ገመሃሎ ከኤርትራ ወደ ትግራይ በተለይም ወደ ሽራሮ እና ሽሬ ለሚገቡ የንግድና ወታደራዊ አቅርቦቶች መተላለፊያ መስመር ሆና እያገለገለች መሆኗ የኤርትራ ወታደራዊ እንቅስቃሴም በአካባቢው እንደሚስተዋል መረጃዎች ይጠቁማሉ። በመሆኑም ጥቃቱ ምን ላይ እንዳነጣጠረና ስላደረሰው ጉዳት የኢትዮጵያ መንግስት ጨምሮ ከየትኛውም ወገን እስካሁን የተሰጠ ይፋዊ መግለጫ ባይኖርም ከኤርትራ ወደ ትግራይ በመግባት ላይ የነበሩ የጭነት ተሽከርካሪዎች ላይ ኢላማ ያደረገ እንደነበር ተዘግቧል። ከዚህ የድሮን ጥቃት ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ አርብ ዕለት በአርሲ የተፈጸመውን የንጹሃን ግድያ ባወገዙበት መግለጫ ህወሓትና ኤርትራ ኃይሎች የፈጠሩትን ጥምረት ነቅፈው እንደነበር ይታወሳል። ሁለቱ ኃይሎችም በጋራ ሰፊ ወታደራዊ ዝግጅት ሲያደርጉ መቆየታቸውን በመክሰስ መንግስትም አስፈላጊውን እርምጃ እንደሚወስድ ማስጠንቀቂያ መስጠታቸው የሚታወስ ነው። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ